Surprise! Welcome! And in the ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አባናችሁን ሰላም። እኛ በጣም ደህና ነን። እግዚአብሔር ይመስገን። በያላችሁበት ሁላችሁ ሰላማችሁ ይብዛልን እንላለን ፋሚሊዎቻችን። ዛሬ እንግዲህ በአዲስ ሆቴል በአዲስ ሩም ተመልሼ መጥቼላችኋለሁ። እንግዲህ ፋሚሊዎቼ በዚህ ሳምንት የነበርኩበት ሆቴል ትንሽ ለልዑል ሆቴሉ አልተመቸውም እና ለምን ቀይርልኝ እንደዚህ አይነት ሆቴል ለኔ አይገባም ብሎ ሌክቸር የሆነ በጣም ምርጥ ሆቴል ላይ ይገኛለሁ። አሁን ያው በሱ ፍላጎት ነው። እኔ ችግር የለብኝም እኮ ኬሻን በጣም ተኝቼ አድርጌያለሁኝ እና ለእኔ ችግር የሚያመጣ ነገር የለም። ለሱ ግን ትንሽ ኮንፈርት ስለነሳው ቀይር ማለት ነው። ተሳሳኩኝ ወይንስ ልክ ነኝ? አዎ በአንተ ነው እንጂ በእኔ አይደለም። መቼም ሩም የቀየርንበት ምክንያት አልተመቸኝም አለና ያው እኔ ደግሞ የእሱን ፍላጎት መጠበቅ አለብኝ ግዴታ ማለት ነው። ለምን እኔ ከእናቴ ጋር ካልሆንኩ በኋላ ከአንተ ጋር ከሆንኩኝ የግዴታ ፍላጎቴን ሁሉ ነገር ማሟላት አለብህ ብሎ ተስማምቼለታለሁ። እኔም ማለት ነው እኔ እንትናለሽ እኔ ይሄ እኮ ሌግዘሪ ነገር ለእኛ ህይወት አያዋጣም። እኛ የድሃ ልጆች ነን ብለህ አላምን አልከኝ። ገባክ? እና ራስ አይደል እንዴ እንደዛ ያልከኝ? አትዋሻ። አይ ተው እኔ ልታስይዝ ነዋ። ቦዴን ስልታስይዘኝ አንተ ግፈኛ ነህ። እሺ ለማንኛውም ፋሚሊዎቻችን ዛሬ መጨረሻ ቀኔ ነው ከልዑሌ ጋር የመጨረሻ ቀኔ ነው። የመጨረሻ ቀኔ ነው ማለት 3 ቀን ነው እኔ ጋር የቆየው። ለምን ዛሬ 3ኛ ቀኑ ነው ልዑል ማለት ነው። እና ሩታ የተስማማ ነው ዛሬ ልትወስደው ነው። እኔ ደግሞ ከልጄ ጋር መለየት ከብዶኛል። ይሄ 3 ቀን ይሄ 2 ቀን ውጭ ያደርንበቱ ማለት ነው ፋሚሊዎቼ ሩታ እየተመላለሰች እየጠባችው ምናምን ማታ ወደ 4 ሰዓት 5 ሰዓት ድረስ እየቆየች ምናምን ነው ሩም ላይ እየሄደች የነበረው ማለት ነው። ዛሬ እንግዲህ የመጨረሻ ቀን ብያት ነው እኔ ጋር ያለው። ዛሬ ልትወስደው ትመጣለች። እኔ ደግሞ ፋሚሊዎች የምሬን ስነግራችሁ ማለት ነው መጀመሪያ ኖርማል ነበር። አሁን ግን እንዴት ነው ከልጅ ጋር 1 ቀን ስታሳልፉ በቃ ይከብዳል። መለየት ከባድ ነው። መለየት እምባምባሌ ልለይ ስል ማለት ነው ስሸኝ የምር ይከብዳል። ከልጅ ጋር መለየት ወይ አለመላመድ ይሻላል። እና አሁን በጣም ከበደኝ መለየቱን ማለት ነው። መጀመሪያ ለምጄው ነበር። አሁን ግን ስለተላመድን ምናምን ማታ ያወራኛል። አንዳንዴ ይቃዣል፣ እኔም እቃዣለሁ። እኔ አባት ባይዘው ፀጉሩ እያደገለት ነው እና ፀጉሩን አልቆርጠውም። እሺ ፋሚሊዎቼ እስኪያድግ ትልቅ እስኪሆን ድረስ ማለት ነው። ለምን ሩታ ቃሪያ ትበላ ነበር መሰለኝ ፀጉሩን ልጠዋለች። እኔ አሁን እንደ አዲስ ነው ወተት እየቀባው በወተት እያጠብኩ ምናምን ነው እያሳደግኩለት ያለሁት ማለት ነው። እና ያው ለልጄ ደግሞ ግዴ ነው ማለት ገባት። ነይ ሰላም ትያቸዋለሽ። ነይ ገባት አብናት እኔ አባት ዛሬ አላማረበትም። ፋሚሊዎቼ ነጭ በነጭ ለብሶ ቆራቢ ይመስሏል። አምሮበታል። እኔ አባት አንተ ሸበላይ። ለማንኛውም ፋሚሊዎቼ ልጅ አለኝ እንደምታዩት ይህን የመሰለ ልጅ። ያው ላላወቃችሁ ልዬ ነው። እና በመጀመሪያ ደረጃ ከሰላምታ ነው የሚጀምረው። ከሰላምታ ነው የሚጀምረው። የት ዛዛት የሆነ ካሜሮ ብራዘር ምንሽ ያራዳ ልጅ ጥሩ ላይ አልነበርሽ እንዴ? ሰላም ባያቸው
ተው ልውልተው ተው እንዴ ተስማምተን መተው ዝም ችግር የለውም። ለማንኛውም ፋሚሊዎቻችን ይኸኛውን ሆቴልን ማንም አያውቀውም ነበረ። በጥቆማ ነው የነገርኳቸው። ሄርሚና ቤት እፈልጋለሁ ብለውኛል። ይመጣሉ። ሩታም ትመጣለች። ሩታ እንግዲህ ልጅ ለመውሰድ ነው የምትመጣው። እኔ ደግሞ የምር ደበረኝ። ይሄ ሲል ደበረኝ እና ምን አሰብኩኝ መሰላችሁ ፋሚሊዎቼ? ዛሬ እዚሁ ደሬ እላታለሁ ሩታ። ከዛ ነገ ጠዋት ትወስጂዋለሽ። ዛሬ ግን እዚሁ አድረሽ ከዛ እንደውም ማታ ላይ ብንገባለን እላታለሁኝ ማለት ነው። እሺ ካለችኝ ከተስማማች ማታ ላይ ብንገባለን ምናምን በቃ የሚገርም አዳሩን ሙሉ ቆይታችንን የምናሳያችሁ ነው የሚሆነው ማለት ነው። እና እሱ ነው የሆነው። ግን ከተስማማችልኝ ነው። ባይሄድብኝ ደስ ይለኛል። ልጅ አሁን ደግሞ ማለት ነው ፋሚሊዎቼ በቃ እስኪ ሸበላ ይሄን ያባጣ እኔን እኮ ነው ቁልጭ ምንድነው ኮፒ ፔስት ነው ያደረኩት። ነገር ላችሁ ነበር ተወት በቃ። እሺ ለማንኛውም ፋሚሊዎቻችን እሺ እንግዲህ ቆዩ ልጆቹ። ልዑሌም ትንሽ ደከመው መሰለኝ ማታ እያስቸገረ ነበር። ማታ ደግሞ አይተኛም፣ እኔም አልተኛም ለሱ ብዬ። ለዛ ሲባል ቀኑን ሙሉ እየተኛ ነው አሁን ላይ ማለት ነው። እና እናንተ ፊት ማውራት አይፈልግም። እና ጋይስ ወይ ሩታ ወይ እነ ሄርሜላ መጥተዋል። ባይዘው ያልነገርኳችሁማ ቀድመን በቀዳዳ ነው የምናየው ማን እንደመጣ። አቤልና ሄርሜላ ናቸው። ዌልካም፣ እንኳን ደህና መጣችሁ። ሀይ እንዴት ናችሁ? ደህና ናችሁ? በፊት እኔ ነበር ሰላም የሚባለው ቀደም። በቃ አታስጨንቁት። ጭንቀት ምናምን አይፈልግም። ይስቅብታል ነው እንዴት ነው? ከሁለት ቀን በኋላ አላደገም? አለባበስ ምናምን ማራት አይቶ ነው። እኔ እኮ በእናትሽ ባይዘው ይሄ አዲስ ነው የገዛሁት እና ስለማያውቅሽ ነው። አትፍረጅበት እንዴ። ጡት ሊጠባ ነው እንዴ? ጉዴ ፈላ። ተበላሽቷል እኮ ልጅ ና ጋር አንተ ተበላሽቷል ትላለህ። ጊታር አልተመቸሽም ነው ያቸው። ጊታና የዚህ ካለ የምር አይደለም አያያዝ ሳይሆን ከዚህ በኋላ ለአዲስ ሰው እንዳሰጠኝ ብሎኛል። ለምን በደንብ ማለት ሰው አሪፍ ሩም ይዛል። እኔ ታይሹ ሩሙ አሪፍ ነው። ጊታር ከባለፈው ይሻላል። አሪፍ ነው። አፉን እየከፈተ ነው። ያዘው ያዙ ቀስ አንቺ ጡት መስሎት እኮ ነው ዞር ነገር ነው እሱ የሚፈልገው። ከኦዲንስ ጋር መውራት ፈልገው። ማያያዝ ግን በጣም ጎበዝ ሆኗል። እንዴ ከተፈሩ እንደሚይዘው ያው ዝጋጁ እንደዚህ ተዋዋለ። በቃ አንገት ትንሽ አሳቅፈዋል። በቃ አላዋው ይሄናው ልጃያላችሁ ምን ልጃይት ነው? ሩዳር ችግር የለውም ይዛል። ወለድኩኝ ይዛለው ችግር የለውም። አይ ፍክት ብሏል። ይሄ ፍክት እንት ዳኒ ካብሽ እንዴት ናችሁ? እንዴት ነህ? ተገንከስ ልጃይት ነው አባቴ። የነሸበላ የነሸንጉልት አለባበሱ እንዴት አይሹ? ጽድት ብሏል። ለጅምር ጌታ አምሮበታል። አራው ሰፋ ሰፋ ያለስ ምናምን ጫማ ቁጥር አጣውለት እንጂ የሆነ ስኒከር አግኝቼ ነበረ። ተቆጣ እንደ በባዶ እግሬና በካልሲ ምናምን። አሁን ይህ እግር ላይ ጫማ እግር ላይ ጫማ እንዲህ ብቻ እንትን ነው የሚመስለው። አቤል አውራጣቱ ነው የሚያክለው እግሩ ተገልጫ 42 ቁጥር 44 ነው የምታደርገው ጫማ። አንቴኒ 39 እና 40 ነው። እውነት ነው እግሬ። ስማኝ አብርሽ ጥያቄ አለኝ። ጥያቄ ምንድን ነው? ዛሬ መጣሽበት ያው ለጥያቄ ነው ብዬ አስባለሁ። ለጥያቄ ነው የመጣሁት። አሁን እኮ ነው እሱ። አሁን እዚህ ሩም ማረፍ አይበቃም? በቃ ሄርሜላ ደግሞ በቃ የት ነው የምትሄደው? ምክክር የሚባል ነገር አለ። አብርሃም ደከመህ?
አለካም። ስማኝ እንትን የሚባል ነገር አለ። የሚባል ነገር አለ። ምንድን ነው የምንመካከለው? ምንም የለውም። ማርያምን የለውም። አይለቅም። ቀብተሽዋል። እመቤቴን አይለቅም። ሰማኝማ አሁን አደረገላ ማስክረት ነበረ። ምን ነበር? አሁን መቀያየር ምናምን አይበቃም። አይበቃም። ሉሌ አይበቃም። ጌታ አይወሰን። ስማኝ አሁን መቀያየር አይበቃም። ወደ ገደለው ስንገባ እኔም አቤልም ተነጋግረን ነበረ። ምሬት መጋገባችን አንደኛ ሉሌ ለእናቱ መስጠት አለበት ከምሽ። ሁለተኛ ደግሞ ይኸው ልክ ነሽ እያለች እያለ ነው። ልክ ነው። እናቴ ናፍቃኛለች እያለ ነው። ስለዚህ ልጁ ከዚህ በላይ መጎዳት የለበትም። አባት እጅ ላይ መቆየት መጎዳት ነው። መጎዳት አይደለም ግን ደግሞ እናቱ ስለምታስፈልገው ግዴታ ነው። እየመጣች እኮ ነው። እስከ 5 ሰዓት እስከ 4 ሰዓት እጅ ነች። ከዛ ጠዋት ትመጣለች። እያገኘች ከዛ ወተት እያለበችለት ነው። እውነት ከዛ ወተት እያለበች ማለት ነው ታስቀምጥለታለች። ከዛ እሱን አጠዋዋለሁ ማለት ነው። ግን ለማንኛውም ማለት ነው ምንም ቢሆን የእናቱ እቅፍ ያስፈልገዋል። ስለዚህ ማለት ነው ልጁን እናቱ ጋር መልስላት። ከዛ አንተ ማግኘት በምትችለው መልኩ የሄድክ ረጅም ሰዓት ማሳለፍ ትችላለህ። ስማኝ ከዛ ባለፈ ደግሞ ባለፈው ዕለት ቤት እንደገዛሁልህ ታውቃለህ። አልቦሃል ሙቀት ነው ቤቱ ትንሽ ይሞቃል። ለልጁ ስል ስማኛ መርጫለሁ ወይ ይሄ ልጅ መከራ መጣ እኮ ለልጁ ስል ለልጁ ያለ ፍቅር ደስ ይላል እኮ። እሺ በደንብ አስረጅው። አሁን በደንብ አንተ ደግሞ በደንብ ቸኩላ ሌላ የምታስረጅዋለህ ነው አይደለም። ስለ እየሰማህ አይደለም። ለቁም ነገር ነው የመጣነው። ስማኝ እውነት ዛሬ ላውራክ የፈለኩበት ጉዳይ በአካል የፈለኩ ለዛ ነው። አብርሽ የገዛሁልህ ቤት ላይ ግባ። አሁን እኮ አይደለም የተነጋገርነው። ባለፈው አንደኛ ልጁን መመለስ አለብህ። ሁለተኛ ደግሞ ልጁን ከመለስክ በኋላ ሩም መመላለስ። ከዚህ በኋላ ሩም ማረፍ ምንም አይጠበቅብህም። ፈቃደኛ ከሆንክ አብረህ ይኖር። አብሬሽ አልኖርም ካልክ ያላስገድድህም። የገዛሁልህ ቤት ላይ ነው እንድኖርበት አሁን የገዛሁልህ እኮ እንድኖርበት ነው። ግን ደግሞ አንተ ደግሞ እናት ብትሆን ኖሮ ደግሞ ከሉሌ ጋርም ትኖርበት ነበረ። ግን ደግሞ እናት ስላልሆንክ አባት ስለሆንክ እኔ እናትም አባትም ነኝ። አታውቂም እንጂ የምር አታውቂም እንጂ እየሳለብህ ነው። አብርሃም አሁን ሁሉም ነገር አልቆለታል። እውነት ቤቱ ማለት ነው አልቆለታል። ሁሉ ነገር ተዘጋጅቶላል። አንተ ብቻ መግባት ብቻ ነው የሚጠበቅ። ቆየ እንትኑን ካሉት ማለት ነው የጨረስኩለት ነው እንግዲህ። ስለዚህ ቤት ገብተህ የምትፈልገውን ደግሞ ማቴሪያል እንጨምርበታለን። ያልተመቸ ካልጋ ያልተመቸ ቁምሳጥን ምናምን ካለ ማለት ነው ቢያንስ ሄደህ እንኳን ለማየት ፈቃደኛ አልሆንክ። በሰላም ነው ቢያንስ እንዴ ከልጅ ጋር እየዋልክ ስለነበር ነው። ግን ደግሞ ከልጁ ጋር ስለነበርኩ ነው እንጂ አግኝቼ ነው። አሁን 3 ቀን ሙሉ ከእናቱ ጋር 2 ቀን ነው 3 ቀን ዛሬ 3ኛ ቀን ነው። ሩም ላይ መንከራተትም ይብቃ። እሺ አሁን ለመሰለሽ ቆይ እኔና ልዑል እንስማማና እንነጋገርና ሁሉም ነገር ከልዑል ጋር ሆና በቃ እና ታዲያ እሱ ሳይፈቅድ እሱ እንትዛይ የሚመጣም የሚሄድም ምንም ነገር የለም። አብርሃም እኔ 2 ቀን አብረህ ሆነህ ያሳለፍከው 2 ቀን አብረህ ሆነህ ያሳለፍከው። እሺ አሁን ሰላም ወይኔ ደህና ነህ ወይ? ወይኔ ወደ ገደለው ወደ ሀሳብ ገባሁ። ከምስቴ እንትን አይልም አልሳም ጌታ ምንም አይለቅም። እስኪ ምንም አይለቅም። እሺ አቤል ከኔ ጋር ይኖራል። አቤልም ሳመው ናሽንሽ ወንድም አይደለ ስማኝማ ና እጅን ስጠኝ። ስማኝ የምሬ ነው መልክ አሁን እዛ ምን ነገር ልሰጥ መስሎኝ ነው። ልስጥህ ምን ቁልፍ ልስጥህ? የቤት ቁልፍ ልስጥህ? አልፈልግም። ምን ላድርግልህ? ላድርግልህ? ከልጅ ጋር ተስማምተዋል። ልጅ ግን ስጠው ፍቅር ደስ ይላል። የተረዳሁት ነገር ስማኛ አትስማማም ወይ? ሀሳብ ልሰጥህ ነው። ባክላ ከህፃኑ ጋር መዋል ከጀመረ በኋላ ቀልደኛ ሆኗል። አሁን ሄርሜላ ምንድን ነው የምትይኝ እኮ 1 ሳምንት እዚህ ቆይና አዲስ እኮ ነገር የገባሁት ነው። በጣም ወድጄዋለሁ። እንዴት እንደሚያምር እንትኑ ምናምን ደግሞ ብታየው ማለት ነው። እንድሬ ሳይሆን ሌላ መኝታ ክፍል ነው የሚመስለው። እንዴት ደስ እንደሚል ከዚህ በላይ ስማን። እዚህ ሩም አለ፣ ከዛ አልጋ አለ፣ ከዛ ቲቪ አለ። ከዚህ የተሻለ ቤት ነው። እኔ እንትን ያልኩት እያናናተው ነው። ኧረ ታዲያ ምንድን ነው
ታዲያ ሰው ቤት የሚያክል ነገር ገዝቶልህ ለምን ልትኖርበት ፈቃደኛ እኮ ነው? መቻል ኖርማል እኮ ወደ ቤት እንድትገባ ፈልጋለሁ እኮ። እሺ ቢያንስ አንድ ሳምንት ማሳለፍና አንድ ሳምንት ለምን ሉልን ለመመለስ ሀሳብ የለህም ነው? አልጨረስንም ተነጋግረን